እስከዚያሽ ቀን ድረስ የጸሎት ሕይወቴ እንደማንኛውም ክርስቲያን የተለመደ አይነት ነበር። በዚያ ሰዓት ግን እኔ ለእግዚአብሔር እያወራው ሳይሆን እሱ እኔን እያወራኝ ነበር። እንዴት አይነት አስደናቂ ህብረት ነበር! በፒትስበርግ በሚገኘው ፈርስት ፕሬስቢቴሪያን ቤተክርስቲያን አዳራሽ ውስጥ ሶስተኛ ረድፍ ላይ በእኔ ህይወት እየተከናወነ የነበረው አስደናቂ ልምምድ እግዚአብሔር ወደፊት በእኔ ህይወት ውስጥ ሊሰራ ያቀደው ስራ ቅምሻ መሆኑን ብዙም አላስተዋልኩም ነበር። እነዚያ ምህረቴ ባንተ ላይ እጅግ ብዙ ነው የሚሉት ቃላት በጆሮዎቼ ያቃጭሉ ነበር። ተንሰቅስቄ እያለቀስኩ ተቀመጥኩ። በህይወቴ ከዚያ አይነት ስሜት ጋር ሊወዳደር የሚችል ምንም አይነት ነገር የለም። ሌሎች ነገሮች ምንም ዋጋ ያላቸው እስከማይመስሉኝ ድረስ በመንፈስ ተሞልቼና ተለውጬ ነበር። በፒትስበርግ ከተማ ኒውክሌር ቦምብ ቢፈነዳ ወይም ዓለም ራሷ ብትፈነዳ እንኳን ግድ አይሰጠኝም ነበር። በዚያ ወቅት ሲሰማኝ የነበረው በፊልጵስዩስ ምዕራፍ 4 ቁጥር 7 ላይ የተጠቀሰው አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ነበር። ሕይወቶ በሰማያዊ ረሃብ እንዲሁም በእግዚአብሔር መገኘት እንዲሞላ ይፈልጋሉ? እንግዲያውስ ይህንን ቪዲዮ እስከ መጨረሻው ይከታተሉ። እግዚአብሔር ለአገልግሎቴ እኔን ያበቃባቸውንና ያስተማረባቸውን መንገዶች ከማካፈሌ በፊት ወደ ኋላ ልውሰድህና በፒትስበርግ መንፈስ ቅዱስን በካትሪን ኩልማን ፕሮግራም ላይ ስለተዋወቅኩበት አንድ አስደናቂ ቀን በጥቂቱ ልንገርህ። በዚያች ታኅሳስ 21 ቀን 1973 ዓ.ም ከጠዋቱ 11 ሰዓት ነበር በፒትስበርግ እንቅስቃሴ የጀመርነው። አዲሱ ጓደኛዬ ጂሚ ፓይንተር እና እኔ ወደ ፒትስበርግ የደረስነው ከአንድ ቀን በፊት በነበረው ምሽት ከቶሮንቶ ተነስተን በብዙ መንገደኛ በታጨቀ አውቶቡስ ተጉዘን ነበር። ቀኑ በረዷማ ስለነበር ጉዟችን አድካሚ ነበር። ከደረስንም በኋላ መተኛት የቻልነው ለ4 ሰዓታት ብቻ ነበር። ወዳጄ ጂሚ ፈርስት ፕሬስቢቴሪያን ቤተክርስቲያን ግቢ ውስጥ መድረስ ያለብን ከጠዋቱ 12 ሰዓት እንደሆነና ይህ ካልሆነ ግን መቀመጫ እንደማናገኝ አስረግጦ በነገረኝ መሰረት ገና ወገግ ሳይል ነበር ቦታው ላይ ደረስነው። ነገር ግን በቦታው ከኛ ቀድመው በመቶዎች የሚቆጠሩ ሰዎች ደርሰው የነበረ ሲሆን በሩ የሚከፈተውና ወደ ውስጥ መግባት የሚቻለው ከ2 ሰዓታት በኋላ መሆኑን ነገሩን። አድርቆ የሚያስቀር ከፍተኛ ብርድ ስለነበረ አለኝ የምለውን ሁሉ ደራርቤ ለብሼ ነበር። ቡትስ፣ ጫማ፣ ጓንት ወዘተ። ያን ቀን ትንሽ መሆኑ የጠቀመኝና ጂሚን ከበስተኋላ ላይ እየጎተትኩ ቀስ በቀስ ወደ በሩ መጠጋት ቻልኩ። በህዝቡ ብዛት በጣም ስገረም ያየችኝ አንዲት ሴት በየሳምንቱ እንዲሁ ነው አለችኝ። እዚያ በር ላይ በቆምኩበት ሰዓት በድንገት የሆነ ሰው ሰውነቴን ይዞ እየወዘወዘኝ በሚመስል ሁኔታ መንቀጥቀጥ ጀመርኩ። በመጀመሪያ በብርዱ ምክንያት የተፈጠረ መንዘፍዘፍ መስሎኝ የነበረ ቢሆንም በደንብ በመልበሴ የቅዝቃዜው ስሜት ያን ያህል በሚያንቀጠቅጥ ደረጃ እየተሰማኝ እንዳልነበረ አውቃለሁ። ከዚያ ቀደም በብርድም ሆነ በምንም ምክንያት ተንቀጥቅጬ ከማውቀው በላይ እየተንቀጠቀጥኩ ነበር። መንቀጥቀጤ ከቁጥር ውጪ ሆኖ ማቆም እስኪያቅተኝ ድረስ ቀጠለ። አጥንቶቼ ሊነቃቀሉ የደረሱ ቢመስለኝም ለጂሚ መናገር ግን በጣም አፍሬ ነበር። ጉልበቴ፣ አፌ፣ ሁሉ ነገሬ ይንቀጠቀጣል። ምን እየተካሄደ ነው? ምን ሆኜ እንደሆነ ሊገባኝ አልቻለም። ሩጫ ወደፊት። በሮቹ የሚከፈቱበት ሰዓት ስለነበር መንቀሳቀስ አቅቶኝ የማደርገው እስኪጠፋኝ ድረስ ህዝቡ እየተጋፋ ነበር። በዚህ ሁሉ ውስጥ መንቀጥቀጤ ቀጥሎ ነበር። ቤኒ፣ ልክ በሮቹ ሲከፈቱ ባለ በሌለ ኃይለ ሮጠ ወደ ውስጥ ግባ አለኝ ጂሚ። ለምን ጠየኩት። ያለ በለዚያ ሰዎች ጨፍልቀው ነው የሚሄዱት አለኝ። ከዚህ በፊት መጥቶ ስለነበር ያውቀዋል። ወደ ቤተክርስቲያን አዳራሽ ለመግባት የሚደረግ እንዲህ አይነት ተጋድሎ የሚጠይቅ ሩጫ አስቤም አልሜም አላውቅም። ወዲያው በሮቹ እንደተከፈቱ እንደ ኦሎምፒክ ፈጣን ሯጭ ከነፍኩ። ወጣቱን፣ ሽማግሌውን፣ አሮጊቶቹን ሁሉ ቀድሜ የፊት ወንበር ላይ ልቀመጥ ስል አንድ አስተናጋጅ ቀርቦ የፊት ወንበር እንደተያዘ ነገረኝ። በኋላ የተረዳሁት ፊት የሚቀመጡትን ሰዎች የሚመርጡት የካትሪን ኩልማን ሰዎች ነበሩ። እሷም ለመንፈስ አሰራር በጣም ቅርብ የነበሩ ሰዎች ቢቀመጡ ትመርጥ ነበር። በታሰረው አንደበቴ ከዚህ አስተናጋጅ መከራከር ትርፍ እንደሌለው አውቄ ዞር ስል ከቅጽበት ሁለተኛው ረድፍ ሞልቷል። ሶስተኛው ረድፍ ላይ ባገኘነው ትንሽ ቦታ ጂሚና እኔ ጎን ለጎን ተቀመጥን። አገልግሎቱ ከመጀመሩ በፊት ቢያንስ 1 ሰዓት መቀመጣችን ስለማይቀር ካፖርቴን፣ ጓንቴንና ቡትስ ጫማዬን አውልቄ ዘና ለማለት ብሞክርም መንቀጥቀጤን ግን አሁንም አላቆምኩም። እንቅጥቃጤው ልክ ከፍተኛ ንዝረት ያለው ማሽን ላይ የተጣበቅኩ ያህል ነበር። እንዲህ አይነት ሁኔታ ገጥሞኝ ስለማያውቅ እውነት ለመናገር እጅግ በጣም ፈርቼ ነበር። የሙዚቃ መሳሪያው ድምጽ መሰማት ሲጀምር
እኔ እየተንቀጠቀጥኩ ነበር። ነገር ግን መንቀጥቀጤ የህመም፣ የብርድ ወይም የችግር እንዳልሆነ ከመረዳቴም በላይ እየቆየው ሲሄድ ጭራሽ እየተመቸኝ መጥቷል። አዲስ ልምምድ መሆኑ ብቻ ሳይሆን ራሴን በራሴ የማንቀጥቀጥ አለመሆኑ ራሱ የሚገርም ነበር። ከየት መጣች ሳትባል ካትሪን ኩልማን ድንገት ወደ መድረኩ እንደገባች አካባቢው ሁሉ እጅግ ልዩ በሆነ ኃይል ተሞላ። ነገሩ ምን ሊሆን እንደሚችልም መገመት አልቻልኩም። አካባቢዬ ላይ ምንም የተቀየረ ሁኔታ አልነበረም። የተለየ ድምፅ የለም። የመላእክት ዝማሬ ድምፅ የለም። በቃ ምንም አዲስ ነገር የለም። ለ3 ሰዓታት ያለማቋረጥ እየተንቀጠቀጥኩ እንደነበር ብቻ ነው። መዝሙር መዘመር ሲጀመር ራሴን ከዚህ በፊት አድርጌ የማላውቀውን ሳደርግ አገኘሁት። በእግሮቼ ቆሜ እጆቼን ወደ ላይ አንስቼና እንባዬ በጉንጬ እየወረደ እንዴት ታላቅ ነህ የሚል መዝሙር ከጉባኤው ጋር እየዘመርኩ ነበር። ከፍተኛ ፍንዳታ በውስጤ እየተፈጠረ ያህል ነበር የሚሰማኝ። እንባ ከኔ አይኖች እንደዚህ በቀላሉ ሲፈስ አይቼ አላውቅም። ሁኔታው በጣም ድንቅ የሆነ የደስታና የክብር ስሜት ነበረው። ከዚህ በፊት ቤተክርስቲያን አምልኮ ላይ እንደምዘምረው ሳይሆን በጥልቀትና በሙሉ ልቤ ነበር እየዘመርኩ የነበረው። አዳኜ እግዚአብሔር ነፍሴ ተዘምርልሃለች የሚለውን ስንኝ ስንለው በእውነት ነፍሴ እየዘመረችለት ነበር። በአምልኮ መንፈስ በጣም ከመመሰጤ የተነሳ መንቀጥቀጤ እንዳበቃ ራሱ አላወቅኩም ነበር። የአምልኮ መንፈስ ቀጥሎ ወደ ሰማይ ተነጥቄ በአዲስ ሰማያዊ ስፍራ ሆኜ እያመለኩ እንደሆነ እስኪሰማኝ ደረሰ። በጉባኤው የነበሩት ሌሎች ሰዎች ይሄ ይሰማቸው አይሰማቸው ምንም ያወቅኩት ነገር ባይኖርም እኔ ግን በፍጹም ንጹህና እውነት ከሆነው ከመንፈሳዊ ዓለም ጋር ፊት ለፊት እንደተገናኘው ነበር የሚሰማኝ። በክርስትናዬ የመጀመሪያ ጊዜያት ላይ እግዚአብሔር ሕይወቴን ነክቶት የነበረ ቢሆንም በዚህ ቀን እየሆነ ያለው ሁኔታ ግን በፍጹም የተለየ ነበር። በአምልኮ ውስጥ ሆኜ ድንገት አይኖቼን ከፍቼ ዞር ዞር ብዬ ተመለከትኩ። ምክንያቱም ድንገት የሆነ ሽው የሚል ንፋስ ነክቶኝ ስለነበር ነው። ከየት አቅጣጫ እንደመጣ ባላውቅም የመጣው ግን ለስለስ ያለና ምቾት የሚሰጥ እስትንፋስ መሳይ ሽውታ ነበር። በወፍራምና ተደራራቢ መስታወት ወደ ተሰሩት መስኮቶች ብመለከትም ዝግ መሆናቸውንና ክፍት ቢሆኑ እንኳን የነበራቸው ከፍታ እንዲህ አይነቱን የንፋስ ሽውታ እንዲፈጥሩ እንደማያስችላቸው ተረዳው። ያልተለመደው አይነት እስትንፋስ መሳዩ ሽውታ በአብዛኛው የሞገድነት ስሜት ነበረው። ከፍና ዝቅ እያለ የሚጓዝ አይነት ነበር። ምን እየተከናወነ ነበር? እየተሰማኝ ያለውን ለሌላ ሰው የመናገር ድፍረት አገኝ ይሆን? ነካ አድርጎታል ብለው ማሰባቸው አይቀርም። 10 ደቂቃ ለሚሆን ጊዜ የነፈሰው የነፋስ ሞገድ ሁለመናዬን ያዋጠኝ መሰለኝ። በመቀጠል የሆነ ሰው ሙቀት ባለው ልብስ ሙሉ ሰውነቴን ሲጠቀልለኝ ተሰማኝ። ካትሪን አገልግሎት የጀመረች ቢሆንም በመንፈስ ጭልጥ ብዬ ከመመሰጥ የተነሳ እየተከታተልኳት አልነበረም። ጌታ ከመቼውም ጊዜ በላይ እንደቀረበኝ ይሰማኝ ነበር። ጌታን ማናገር እንዳለብኝ ባስብም ከአንደበቴ የወጡት ግን ውዴ ኢየሱሴ ሆይ እባክህ ማረኝ የሚሉት ቃላት ብቻ ናቸው። ደግሜም ውዴ ኢየሱሴ ሆይ እባክህ ማረኝ አልኩት። በከፍተኛ ሁኔታ ባዶነት ተሰማኝ። የተሰማኝ ነብዩ ኢሳይያስ ወደ እግዚአብሔር መገኘት ውስጥ ሲገባ የተሰማው አይነት ነው። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጤ አይኖቼ የሰራዊትን ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወየውልኝ አልኩ። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 5። ሰዎች ክርስቶስን ሲያዩ መጀመሪያ የሚታያቸው ይሄው ነው። ያዩት ሁሉ በቅጽበት መቆሸሻቸውና መንጻት እንደሚያስፈልጋቸው ይታያቸዋል። በእኔም ላይ የተከሰተው ይሄው ነው። ልክ ግዙፍ ፓውዛ እኔ ላይ ወደ ታች እየበራብኝ እንደሆነ ነበር የማስበው። ስለ ራሴ የሚታዩኝም ድካሞቼ፣ ጉድለቶቼና ኃጢአቶቼ ብቻ ሆኑ። ደጋግሜ ውዴ ኢየሱሴ ሆይ ማረኝ እያልኩ ጸልይ ነበር። ቀጥታ የጌታ መሆኑን ያወኩትን ድምፅ ሰማሁ። ቀስ ያለና የጌታ መሆኑ የማያጠራጥር አይነትም ነበር። ድምፁ ምሕረቴ ባንተ ላይ እጅግ ብዙ ነው የሚል ነበር። እስከዚያሽ ቀን ድረስ የጸሎት ሕይወቴ እንደ ማንኛውም ክርስቲያን የተለመደ አይነት ነበር። በዚያ ሰዓት ግን እኔ ለእግዚአብሔር እያወራው ሳይሆን እሱ እኔን እያወራኝ ነበር። እንዴት አይነት አስደናቂ ህብረት ነበር! በፒትስበርግ በሚገኘው ፈርስት ፕሬስቢቴሪያን ቤተክርስቲያን አዳራሽ ውስጥ 3ኛ ረድፍ ላይ በእኔ ህይወት እየተከናወነ የነበረው አስደናቂ ልምምድ እግዚአብሔር ወደፊት በእኔ ህይወት ውስጥ ሊሰራ ያቀደው ስራ ቅምሻ መሆኑ ብዙም አላስተዋልኩም ነበር። እነዚያ ምሕረቴ ባንተ ላይ እጅግ ብዙ ነው የሚሉት ቃላት በጆሮዎቼ ያቃጭሉ ነበር። ተንሰቅስቄ እያለቀስኩ ተቀመጥኩ።
በህይወቴ ከዚያ አይነት ስሜት ጋር ሊወዳደር የሚችል ምንም አይነት ነገር የለም። ሌሎች ነገሮች ምንም ዋጋ ያላቸው እስከማይመስሉኝ ድረስ በመንፈስ ተሞልቼና ተለውጬ ነበር። በፒትስበርግ ከተማ ኒውክሌር ቦምብ ቢፈነዳ ወይም ዓለም ራሷ ብትፈነዳ እንኳን ግድ አይሰጠኝም ነበር። በዚያ ወቅት ሲሰማኝ የነበረው በፊልጵስዩስ ምዕራፍ 4 ቁጥር 7 ላይ የተጠቀሰው አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ነበር። በካትሪን ኩልማን አገልግሎት ላይ ይፈጸሙ ስለነበሩ ተአምራት ጂሚ ነግሮኝ የነበረ ቢሆንም በቀጣዮቹ 3 ሰዓታት ውስጥ የተከናወነውን ነገር መመስከር ግን የማይታሰብ ነበር። ዱዳዎችና መስማት የተሳናቸው ሰዎች ከመቅጽበት ሲፈወሱ፣ እንዲሁም በዊልቼር የመጣች ሴት ተነስታ ስትዘል ማየት አስገራሚ ነበር። ብዙ በሽታዎች ከሰዎች ላይ ሲወገዱ በዓይኔ አይቻለሁ። በጊዜው የነበሩ ፍጹም ኢአማንያን ተቺዎች ያዩትን እውነተኛ ፈውስና ተአምራት አይተውና አረጋግጠው እውነተኛነቱን መስክረዋል። አገልግሎቱ ረጅም ሰዓት የወሰደ ቢሆንም ለእኔ ግን እጅግ ጣፋጭና አጭር ደቂቃዎች የወሰደ ነበር የመሰለኝ። በሕይወቴ እንደዚያ ያለቀስኩበትና በእግዚአብሔር ኃይል የተነካሁበት ቀን የለም። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙ ሙሉጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።